በታማኝ ሾው የዩቲዩብ ቻናል የሚለቀቁ ቪዲዮዎች ቀደም ሲል ተቀርጸው የተላለፉ ሲሆኑ በአሁኑ ሰዓት በየትኛውም ሶሻል ሚዲያ ተፈልገው ስለማይገኙ በድጋሜ ለተመልካች የተለጠፉ መሆኑን ለማስታወስ እንወዳለን። ክቡራትና ክቡራን ተመልካቾቻችን እንደምትሰነበታችሁ። ዛሬም ሌላ ዝግጅት ከሌሎች እንግዶች ጋር ይዤላችሁ ቀርቤያለሁ። የዛሬ ቀረጻ የሚካሄደው በስቱዲዮ ሳይሆን ለየት ባለ ሁኔታ ሌላ ቦታ ተገናኝተን ነው። ምክንያቱም እንግዶቼ በርከት ያሉ ናቸው። በሀገራችን በተከሰተው ህዝባዊ እንቅስቃሴ የተነሳ የጥበብ ሰዎች እንደማንኛውም ዜጋ የሚሰማቸውን በጥበብ ስራቸው ይገልጻሉ። በዚህ በውጭ ሀገር የሚኖሩ ኢትዮጵያን አርቲስቶችን በሀገር ቤት የተከሰተውን ሁኔታ በተመለከተ እንደያመለካከታቸው በሀገሪቱ ሁኔታ የተከሰተውን ችግር በዜማቸው፣ በግጥማቸው፣ በእንቅስቃሴያቸው ገልጸውታል። ይህንን ያደረጉትን በተለይ በዋሽንግተን አካባቢ የሚገኙትን በአካል በውጭ ሀገር የሚገኙትን ደግሞ በዘመኑ ቴክኖሎጂ ተጠቅመን እንግዳ እንዲሆኑ አድርገናል። አንድ ባንድ አስተዋውቃቸዋለሁ። በግራ በኩል ሻምበል በላይነህ፣ ደሳለኝ መልኩ፣ ማህሪ ደገፋው፣ ጠረብ ሽፈራው ወይም ቴሪ፣ ፋሲል ደሞዝ፣ በቀኝ በኩል አብዮት ካሳነሽ፣ ብርሃኑ ተዘራ፣ እያዩ በሌ በአካል ሲገኙ አሁን በመስመር ላይ ከውጭ ሀገር ከአሜሪካም ከኢትዮጵያም ውጭ ማለቴ ነው፣ ቦታውን ወደፊት እንገልጻለን ሁኔታው ሲረጋጋ፣ መላኩ ቢረዳ የጉራጌኛ ሙዚቃ ተጫዋች ነው። እንግዶቼ በሙሉ እንኳን ደህና መጣችሁ እላለሁ። በተለይም ደግሞ ይህን ፕሮግራም ለማዘጋጀት የወሰደው ሰዓት በጣም ረጅም በመሆኑ እናንተንም አስቀምጠን ረጅም ሰዓት ስላባከንባችሁ ይቅርታ ጠይቃለሁ። ግን በአጠቃላይ በስራዎቻችሁ ዙሪያ በተለይም ደግሞ አብዛኞቹ በኔ ፕሮግራም ላይ እንግዳ ሆነው ቀርበዋል ከዚህ በፊት። አንዳንዶቹ ግን ይህን ስራ በተመለከተ እንዲገልጹ ለመጀመሪያ ጊዜ ነው የተገኙት። በተለይም ደግሞ ከእንስት ድምፃውያን መካከል ቴሪ በዚህ ፕሮግራም ውስጥ ተካታለች። እንዲሁም ደሳለኝ መልኩ በቅርቡ በዚሁ በሀገራዊ ጉዳይ ላይ ሌላ ስራ ይዞ እንደሚመጣ ስለሰማው የዚህ ፕሮግራም አካል እንዲሆን አድርጌያለሁ። ሁሉም የገጠማቸውን ሁኔታ ያለፉበትን ከህዝቡ ያገኙትን ያጫውቱናል ማለት ነው። ፕሮግራሙ መጀመር እንድንችል እንደው ቅድሚያ ለእንግዳ እንስጥና ከሩቅ ሀገር መላኩ የመጀመሪያ ጥያቄ ላንተ ላቅርብ። ይህንን የተጫወትከውን የጉራግኛ ሙዚቃ አጠር አድርገህ ሐሳቡን ለምን ልትጫወት እንዳሰብክና የዘፈኑ ጠቅላላ ሐሳብ ጉራግኛ መስማት ለማይችሉ ኢትዮጵያውያን ትርጉሙንም አብረህ አጠር ባለ መልኩ ግለጽልኝ። በመጀመሪያ ህልም ነው የመሰለኝ። ሁላችሁንም ስላገኘኋችሁ በጣም ደስ ብሎኛል። በጣም ማከብራችሁ ወዳችሁ አርቲስቶች ሁላችሁም ባንዴ በማግኘቴ በጣም ደስ ብሎኛል። ሙዚቃ ለመስራት የተነሳሁበት 3 አልበሞች አሉኝ። 3ቱም አልበሞች ላይ ስለ ትግል ያለውን ሁኔታ ከመቃወም ወደ ኋላ አላልኩም። በተባውት ከ2000 በኋላ ስለነበረ ከ1997 ጀምሮ በአጠቃላይ በጉራጌም ህዝብ በኢትዮጵያም ህዝብ ላይ እየደረሰ ያለው ነገር በቅርበት አይ ነበረ እስካሁን ድረስ ማለት ነው። አሁን ከሀገር ውስጥ ከወጣው በጣም ቅርብ ወራቶች ናቸው፣ በሁለት ወር ውስጥ ማለት ነው። እስከዛ ድረስ እዛው ነበርኩና አጠቃላይ ይሄን ሙዚቃ ሲሰራ ከበፊቱም ተያይዞ የመጣ ነበረ። በግልጽ በቃ ምንም መሸፋፈንም መደባበቅም ያስፈልገው አይደለም። ስለዚህ በግልጽ ወያኔ ይበቃል የሚለውን ስራ ነው የሰራሁት። ያም የሰራሁበት በተለይ እኔ እዛ በነበርኩት ሰዓት ሃና ማርያም በተለይ ኮልፌ ቀራኒዮ አካባቢ 15 ዓመት በላይ የኖሩ ዜጎቻችን እህትና ወንድሞቻችን ከቤታቸው ሲፈናቀሉ ባይኔ ያየው። በተለይም የጉራጌም ተወላጆች በተለይ 97 ላይ ኢህአዴግን አልመረጠም ነበርና ከድሬዳዋ፣ ከሐረር፣ ከአዲስ አበባ በተለያዩ ቦታዎች ከንብ ቦታቸው ሲፈናቀሉ እነዛንም አይ ስለነበረ በተደጋጋሚ በጉራጌ በኩል ለጉራጌ ህዝብ ያው እንግዲህ ይወክላሉ ብሎ ተቀመጡትን እነሱን በአካል እጅ አነጋግሬ ነበር። አጠቃላይ ይሄን ጠቅለል አድርጌ ያው ህዝባዊ እምቢተኝነቱ ሲፋፋም በተለይ የጉራጌን ህዝብ
ሌሎችም ኢትዮጵያውያን ከኦሮሞ ከአማራ ህዝብ ከኮንሶ ወንድምና እህቶቻችን ጎን በመቆም ይህን ስርዓት ልንፋለመው ይገባል የሚል የሰራሁት ወያኔ ያኔ በበኮሪ ፈጨነው ተከተፍኩት መሪ ያኔ በበኮሪ ፈጨነው ተከተፍኩት መሪ ወያኔ ያኔ በበኮሪ ተጨነው ተከተፍኩት መሪ እንግዲህ ሙዚቃውን እንደዚህ ነው መግለጽ የምችለው። በጣም አመሰግናለሁ መላኩ። በአንድ በኩል ከሙዚቃው የእንቅስቃሴ የልብ ምቱን የሚያፈጥነውን ያህል በአጠቃላይ ሐሳቡም ዙሪያ ህዝቡ ለመብቱ እንዲቆም የሚጠይቅ ይመስለኛል ነው በግርድፉ የዘፈኑ ትርጉም። ትክክል ነኝ? ኦኬ። እስቲ ደግሞ አሁን በአካል ከተገኙት ውስጥ ከሁላችንም ለየት የምትለው አንድ ሴት ድምጻይ ነው በመካከላችን ያለችው። ወደ ቴሪ ልሂድና ቴሪ የመጀመሪያሽ ይመስለኛል በእንዲህ አይነት ነገር ተሳተፊና እንደው አጠር አድርገሽ እንዴት አሰብሽው? እንዴት ልትጫወት ይቻላል? በመጀመሪያ ፕሮግራም ላይ ስለጋበዝከኝ አመሰግናለሁ። ይህን ዘፈን ልጫወት የቻልኩት ያው ሀገራችን ላይ የሚታየው ነገር ግልጽ ነገር ነው። ማንም ኢትዮጵያዊ እንደ ኢትዮጵያዊነቱ የሚሰማው ነገር ይኖራል። ወገን ሲሞት አትገዳደሉ፣ ወገን ላይ አትተኩስ ነው። መጥፎ ትርጉም ወይም ስድብ የለውም። ያው በዚህ አጋጣሚ ሌላ ትርጉም ለሰጡት ሰዎች ሌላ ትርጉም የለውም። ዘፈኑ ግን ግልጽ የሆነ ግድያና ግልጽ የሆነ ነገር ማንም ኢትዮጵያዊ እንደ ኢትዮጵያዊነቱ ይቃወማል። ሁላችንም ኢትዮጵያውያን ነን። ዘር ይሄ ትግሬ፣ ጎንደሬ፣ ጎጃሜ ምናምን የሚለውን ነገር እኛ በእድሜያችን አሁን በኢህአዴግ ዘመን ልጆች ነን። እኔ የኢህአዴግ ዘመን ልጅ ነኝ። ስለዚህ በዘመኔ የማውቀው መንግስት ኢህአዴግ ነው። ባየሁበት ዘመንና ባደኩበት ዘመን የወታደር ልጅ ነኝ። እኔ ባደኩበት ዘመን ያው ቤተሰቦቼ ውስጥ የነበረውን ነገር አውቃለሁ። ይሄ ነው አሁን ልልህ አልችልም ባለው ሁኔታ ማለት ነው። ግን ያንን ነገር እየተቃወምኩ ባድግም አገር ውስጥ ሆነ ያንን ነገር መናገር ትንሽ አስቸጋሪ ነው። አሁን ግን ያለውበት ሀገር ነፃነት ያለበት ሀገር ነውና የሚሰማህን ስሜት በግልጽ መናገር ትችላለህ። ስለዚህ የተሰማኝን ስሜት ነው ልገልጽ የፈለኩትና የገለጽኩት። ሌላ ምንም ትርጉም ኖሮት አይደለም። በጣም አመሰግናለሁ። እንደው እግረ መንገዴ በዚህ በሷ ስራ ላይ ስትሳተፍ አይቻለሁ በተለቀቀው ቪዲዮ ላይ። እስኪ የነበረውን ሁኔታ አስረዳና ቢወት። ያ በነገራችን ላይ በእንደዚህ አይነት ስራ ላይ ብቻ ሳይሆን በተለያየ ስራ ላይ ሁሉም እዚህ ካሉት ውስጥ በተቃለ ማለት ይችላል አብሬ ነው የምሰራው። ምንድነው አብሬ የምትሰራው ምክንያት እውነትና ጥሩ ነገር ሲሆን እውነትና ጥሩ ነገር ስለምፈልግ ነው ማደረው። ይሄን ዘፈን እሷ ሰርታ ስታሰማኝ በጣም ደስ ያለኝ አብሬ ነው ስቱዲዮ ያደረኩት። ለሁሉም የማደርገው ነገር ነውና የዛኔ የተሰማት ስሜት አሁን እሷ እንደገለጸችው ነው። በቃ እዛ ጋር ያለው ነገር የሚሞተው ሰው የሚታሰረው ሰው እንዲቆም ነው የምትፈልገው። ይሄ ደግሞ ትክክለኛ ነገር ነው፣ ትክክል የሚታይ ነገር ስለሆነ ያደረገችው ከምንም በላይ ደስ ብሎኝ ከጎኗ የሆንኩትም ለዚህ ነው። በዛ ሳላይ አንደኛው ዜማ ወይ ወደዚሁን ሪትሙ ፈጥኗል፣ ይሄኛው ግጥም ይሄ ግጥም ምናምን የሚታየኝ ነገር በቀናነትና ፍለፊት ባለመደበቅ ምንም ካላማረባትም ነው ካማራ አማረ ነው ትክክለኛ ነገር። እንደገና ደግሞ ያን ነገር ሲናገር የሚመስል ግጥም ሳይሆን የሆነውን ነገር እንደዚህ በየኮ ሰው እንዲረዳ ይችላል። ምንም አሁን እንደዚህ ብለ ሰው የሚረዳው ጉዳይ አይደለም። የታየውን ነገር እንዲቆም ትክክለኛውን ነገር ያለውን ነገር ከጎንኛ አድርገው ለምን ያደረገችው ነገር መልካምና አሪፍ ነገር ነው። ሌላው ስፔሻሊ ለእንደኔ አይነቱ ምንድነው ስፔሻሊ የሆነበት ምክንያት በኔ ሀዘን የምታዝን ልጅ ነች። ስለዚህ አሁን አብዛኞቹ አሁን እሷ እንዳለችው ወደ ፖለቲካ የሚወስዱት አለ። በመጀመሪያ ደረጃ አሁን እኔ ተወዛዋዥ ነኝ። አገር ተቀጠርኩኝ ይሰራል ፖለቲካ ውስጥ ከምትገባው እናት ስትሞት ታዲያ ምንድነው የምትለው? አትግደል እንዴ እንደ ስለናት ላትናገር ነው እንዴ? ይሄንን ሰው እንዴት እንደማይረዳውም አሁን አንዳንዱ ሰዎች አሁን አብዛኛው ተረድተዋል።
እንዴት ሰው እየሞተ ተው ስለሚል ፖለቲከኛ ነህ እና ታዲያ እናሽ ልግደል አብሬ እንዴት ይሄን ነገር እኮ ሰው መረዳት አለበት። ሌላው እዚህ ውስጥ ያሉት በጠቅላላ እኔ በጣም ነው ማመሰግናቸው። ራሳቸው ፈልገው ነው የሰሩት። ቴሪ ራሷ ተሰምቷት፣ ፋሲል ራሱ ተሰምቶት፣ ማሪም እያንዳንዱ የምትጠቅስ አሁን ይሄ ልጅም መላኩም ታዩ እዛ ጋር ያንግ ነው ወጣት ነው፣ ግን እዛ ጋር ያለው ነገር በቃ አመመው። ስላመመው ፖለቲከኛ አይደለም እኮ በቃ የሞወንድሙ መሞት ወየኔ እናት መሞት ያመዋል። በቃ ያዝናል። እንዴት አታዝንም? ሁልጊዜ እነሱ የሚሉትን ነገር ማድረግ ሁልጊዜ ይሄ ነውና ስለነሱ ባወራ በመጀመሪያ ደረጃ ነው ያጠግብ አንድ ፕሮግራሙን መሸፈን ነው የሚሆነው። ሁለተኛ ነገር ለእንደዛ አይነት ጉዳይ ደግሞ እኔ ከልቤና በደስታ በሌላም በተለያየ ስራ በተቀራላ ከሁሉም ጋር አብሬ ነው የምሰራው። ኖርማል ስራ ስራዬ ነው። ይሄኛው ነገር ደግሞ የኔንም ዘመን ጊዜ ያስታውሰኛል። አሁን እየሞተ ያለው እንዲሁም ዝም ብዬ ብቻዬንም ደስ ብሎኝ አስታውሳታለሁ። በቃ አሁን ግልጽ ነው። እናቴ ለምን ትላል እንዴት ልለቅሳት እንደገና ይሄ ነገር ሲሆን አስታውሳለሁ። አሁንም አስታውሳለሁ። ለራሱ አልችልም። ስለዚህ በሰው ቁስል ይሄ ነገር ያልሆነባቸው ሰዎች በሰው ቁስል የኔ ቁስል ነው ብሎ ነው ያደረጉት እና በዚህ አጋጣሚ ሁሉንም አከብራቸዋለሁ፣ አመሰግናቸዋለሁ። ለምን በሰው ሀዘን የሚያዝን በቃ ሰው ነው ለኔ። በእርግጥ አንዳንድ ነገር የሚደብረኝ ነገር ይኖራል። ይሄ ወቅቱን አይቶ ከተዘፈነ በኋላ ነገሮችን የመፍራት ምንም የሚያስፈራ ነገር የለም። ዛሬኮ እዛም ሆኖ ሰው ሞተ ለምን ተገደለ አይገደ ሰው ታሰረ ለምን ካልክ በኋላ እንደገና ደግሞ ማፈቅፈቅ ግልጽ ነው ያደረጉ ሰዎች አሉ ምናቃቸው። ለምሳሌ ያንን በወቅቱ ዘፈኑ ዛሬ ላይ ያላገኘዋቸው ሰዎች አሉ። ይሄ ሰው የሚረዳው የሚታወቁ ይሄንን ነገር በመጀመሪያ ለምንድን ነው የሚደረገው ነው? ለምንድን ነው ጊዜ እኮ ይፈታዋል። በጣም እኮ ያማለ እኮ ከዚህ በላይ መካድ ምን ነገር አለ? አሁን እንደ ኖርማል እንደቀልል ልናየው እንችላለን ይሄን ጉዳይ፣ ግን ይሄ ከባድ ነገር ነው። እንደ ሰው አርቲስቱ እውነትን ገልጾ መናገር ሲቻል ከተናገረ በኋላ የሆነ ሆይታ ተፈልጎ ወይ እስራኤል ወይ ካናዳ የሚባል ነገር የለም። በስራ ሰው ይወስዳል ማንኛውም ሰው። ስለዚህ ያደረጉት ስሜታዊ በሞቀበት ፈላ መሆን የለበት። ይሄ ደግሞ የሞት ጉዳይ የቢዝነስ ጉዳይ አይደለም። ይሄ የሀገር ጉዳይ ሌላ ጉዳይ አይደለም። ስለዚህ የሆነ ሳለ ሲፋፋም አብረስቶ ከጎኔ ነው ወንድነ በርታ ብሎ ሰው የውስጡ ስትናገርለት ስለሚወድ ነገ እውነታው አይወጣም አይደለም። አለበዛም አለም አይደለም። እንደገና ደግሞ ካደረጉ በኋላ ምንድነው እንደዚህ አይነት እና ብዙ ነገር ብል ሌላ ነገር ነው። ያው ሁሉ ጊዜ ስለምናደግ ነው ይሄን ነገር መናገር ስለምፈልግ ነው ይሄን ነገር ይገባኛል እና ለሁሉም የሚሰማኝ ነገር ስለምደግፈው ሰው ሲሞት ስለሚያስጠላኝ ሰው ያላግባብ ስታጠቅ ስለሚያስጠላኝ እነሱ ባስቀመጡት መንገድ ሁሉ መሄድ ስለሚያስጠላኝ ትክክል የሆነው ነገር ተቀበላችሁ ይችላል ሁሌ ሲሆን ይገባኛል። በመጀመሪያ ሁልጊዜም ቢሆን እንዳልከው የእናት ሞት ቀላል አይደለም። በየቀኑ በየምክንያቱ ውስጥህ የሚኖር ሀዘን ነውና አዝናለሁ ለደረሰብህ ነገር በሙሉ እና እናት ስለሆኑ ብቻም አይደለም የሁላችንም እናት ማለት ናቸው እናት። በሌላ በኩል ደግሞ እንደ ሰው እያንዳንዳችን እግዚአብሔር እንደፈጠረው ሰው የሰው ሞት ያሳዝነናል። ምናልባት የፖለቲካ እምነት ልዩነታችን የተለያየ ሊሆን ይችላል፣ ግን ሰው መሆናችን በሌላ ጊዜ በተለያየ ምክንያት የሚሞት ሰው ለቅሶ የምንሄደው የምናለቅሰው ቀብር የምንሄደው ፍታት የምንሄደው ሀዘን የምንቀመጠው ለሰው ልጅ ባለን አክብሮት ነው። ሰው ደግሞ ሲገደል አትግደል ማለት ሰው መሆንን ብቻ ይጠይቃል እና ይሄንን ያደረጋችሁት እንደ ቀደም ሲል የገለጻችሁልኝ ከዚህ ስሜት ስለሆነ ሁሉም ሰው የሚረዳ ይመስለኛል። ነገሩን ከማለፋችን በፊት የቴሪን አንድ ሙዚቃ ይሄንን ልጋብዛችሁ። አሆ ተውበለው አሆ ተውበለው አሆ ተውበለው አሆ ተውበለው እንዴት ባሳደገ አሆ ተውበለው ባጎረሰው ወገን አሆ ተውበለው እሊና ሲፈዳ አሆ ተውበለው ብረት ለመደገን አሆ ተውበለው። ቴሪ በጣም አመሰግናለሁ። ይሄንን የቴሪን ሙዚቃ ተከታተላችሁ። አሁን ደግሞ በመስመር ላይ ከለንደን ወርቅነህ አሰፋ ይገኛል። ወደ ለንደን እንሄዳለን። ለንደን የሚገኘው ወርቅነህ አሰፋ በዚህ በሀገራዊ ጉዳይ ላይ
ሁለት ነጠላ ዜማዎችና አንድ ግጥም ለህዝብ አቅርቦ ነበር በተለይም ደግሞ በቅርቡ በነበረው እንቅስቃሴ ውስጥ የተጫወተው ዜማ እሱን ልጋብዛችሁና ወደ ውይይታችን እንሄዳለን ሀገሬ የነጻነትሽ ብርሃኑ ቀኑ ቀረበ አዎ ቀኑ ቀረበ እምቢ ያለ ህዝቡ ተቆጣ ሰንደቁን አውለበለበ አዎ አውለበለበ ሀገሬ የነጻነትሽ ብርሃኑ ቀኑ ቀረበ አዎ ቀኑ ቀረበ ወርቅነህ እንግዲህ ዜማውና ግጥሙ የሚገልጸው ሐሳብ ያው የህዝቡን መሰባሰብና እንቢባይነቱን ነው እዚህ ላይ ለማስረዳት የሞከርከው እስቲ በአጠቃላይ በዚህ ዘፈን ዙሪያ ቀደም ብዬ እንደተናገርኩት ሌሎች ስራዎች ነበሩ ይሄኛው በብዙ ሰው የተወደደ ይመስለኛል እስቲ የህዝቡን ምላሽና ይሄም በመዝፈንህ ደግሞ ያጋጠመህ መጥፎም በጎም ነገር ካለ አያይዘህ ግለጽልኝ እስካሁን ድረስ እንግዲህ በጣም በብዛት ጥሩ ሪፕላይ ነው የማገኘው ህዝቡ በደንብ ተቀብሎታል ግን አንዳንድ የተወሰኑ ነገሮች ያው ያለው በፌስቡክ ፔጅ ላይ የሚጻፉ ነገሮች አሉ በሜሴጅ ያው አንዳንድ ነገሮች ይደርሳሉ ያ የተለመደ ነው በኔ ብቻ የሆነ ስላልሆነ ብዙም ለሱ ቦታ አልሰጥም ግን በትክክል ስለ ሀገር ፍቅር ስለ ማንነት የሚገባቸው ሰዎች ግን የሚጽፉልኝ አንዳንድ ነገር በተለይ አንድ 4-5ን ሳያቸው ትንሽ ታጥሜ በላይ የሆኑ ነገሮች ተጽፈዋልና የሚከብዱ ነገሮች ተጽፈዋል ብዙ ለኔ አቅም የተጋነኑ ይመስለኛል ግን ያው አክብሮታቸው ደስ ብሎኛል እግዚአብሔር ያክብርልኝ በሌላ በኩል ዋናው ይሄኛው ሙዚቃ ከዛኛው ሙዚቃ ጋራ የተያያዥነት አለው ምክንያቱም የመጀመሪያው ሙዚቃ አትነሳም ወይ ነው የሚለው አትነሳም ወይ ያው ህዝቡን ጥያቄ ነው ስለዚህ ይሄኛው ደግሞ ከተነሳ በኋላ ደግሞ ያው መነሳቱን ለማብሰር ለዛኛው ጥያቄ መልስ እንደተገኘ ለማሳየት ስለሰራሁት ያው ሁለቱም ጥሩ ነው አይዶን ይሄኛው ግን ሞር ትንሽ እየገነነ የመጣ ይመስላል አመሰግናለሁ ወርቅነህ ምናልባት ያለን የኢንተርኔት ኮኔክሽን አስቸጋሪ ሆኖ መቋረጥ እንዳይኖር ካንተ ጋር ያለኝን አጠራ አድርጌ ብጨርሰው ደስ ይለኛል በመሃል እንዳጠፋብኝ ስለፈራው ነው አርቲስቶች የተሰማቸውን መግለጽ እንደማንኛውም ሰው መብታቸው ነው የሚለው ብዙ ሰው ይስማማል ግን አርቲስቶች ሲያደርጉት ደግሞ ከህዝብ ማለቱ አግባብ ባይሆንም ከአንዳንድ ሰዎች ተመሳሳይ አይነት አስተያየት መጣ ምን አገባችሁ ፖለቲካ ውስጥ የሚል የሰዎች አስተያየት አለ ለዚህ እንዴት ነው ያንተ ምላሽ እሱ እንግዲህ አንዳንድ ጊዜ እንደ ባህል ይዘነው ይመስለኛል ከዚህ ከደርግ ስርዓት ጋር ተያይዞ የመጣ ፖለቲካና ኮረንቲ ሚሉት አይነት አስተሳሰብ በህዝቡ ውስጥ ያለ ይመስለኛል በተወሰኑ ህዝቦች ላይ እና እሱን እንደማስፈራሪያ ያደርጉታል ሁለተኛ የሙያው ኤቲክስ ደግሞ ብዙ ሰው የገባው አይመስለኝም በህዝቡም አልፈርድም ምክንያቱም እንኳን ህዝቡ ራሱ አርቲስቱም ራሱ በጣም የተወሰነ ነው ኤቲክሱ የገባው ያው እኮ ለህዝብ ድምጽ ለመሆን ነው በመጀመሪያ ራስህን እጅህን ሰጠህ ማለት ነው ለህዝብ ለባህልህ ተጠያቂ ነህ ለፖለቲካው ተጠያቂ ነህ ስለ ሀገር ማንኛውም ጉዳት ቢመጣ ተጠያቂ ነህ ስለ እምነትህ ስለ ሃይማኖትህ ሳይቀር እንኳን ተጠያቂ ነህ ለታሪክህ ተጠያቂ ነህ ኤቲክሱ ከገባ እንደ ባለሙያ አንተ ነህ የህዝብ ድምጽ ሆነ ስለ ህዝቡ ችግር መንግስትንም እኮ መቆጣት አይደለም ማስተማር እኮ ነው እንደ አለመታደል ሆነና የሀገራችን መንግስታት ምክርን እንደ ስድብ ያዩታል ገባ እንጂ አርቲስት እኮ የሚናገረው ነገር እኮ ለመማሪያ ነው የሚሆነው ለካ እንዲህም አለ ህዝቡ ለካ ምክንያቱም እኛ ለህዝቡ የቀረብን ነው ከመንግስት ባለስልጣናት ይልቅ አርቲስቱ ነው ለህዝቡ የቀረበው ጧት ማታ በስነ ጽሁፉ በምኑ የሚያገኘው ምክንያቱም ለመጻፍ እንኳን ስንፈልግ
የምንገባባቸው ቦታዎች አሉ ቋንቋዎቹን ለመሰብሰብ አዳዲስ ወሊጦችን ለመሰብሰብ እንኳን የምንገባባቸው ቦታዎች አሉ በዛ አጋጣሚ የህዝቡን ሮሮ እንሰማለን የህዝቡን ሮሮ ስንሰማ እኛ ስናሰማ መንግስት ሰምቶ እንዲህም አለለካ ብሎ እንዲያሻሽል እንጂ መንግስትን እኮ መጥላት ላይሆን ይችላል ያለ መታደል ሆኖ የሀገራችን ፖለቲካ በጠማማ ጎኑ ነው የሚታየው ስለዚህ ባለሙያውም ደግሞ ኤቲክሱ ገብቶት በኤቲክሱ ነው መስራት ያለበት ብዬ ነው እኔ የማምነው እንዳድ የሙያው ሰው ነኝ ብዬ ስለማምን በኤቲክሱ ነው መስራት ያለበት ሙያው የህዝብ ሰው ነው የሚለው በቃ ለህዝቡ መቆም መቻል አለበት ያለበለዛ ፍራንክ ለመሰብሰብ ብቻ የምትቆም ከሆነ አልገባህም ኤቲክሱ ማለት አመሰግናለሁ ወርቅነህ ከመለያየታችን በፊት በትንሹ የምታስታውሰው ከሆነ ዘናጭ ኢትዮጵያዊ ነኝን በትንሹ ልትልልን ትችላለህ ሁሉንም ባይሆን አይ በጣም ባጭሩም ልልልህ እችላለሁ እዚህም እጄ ላይም ስላለ ከሳር ዳሴ ተቀምጬ በፎቅ ጥላ ተደስቼ የፀሐይ ብርሃኔን ተቀምጬ ሀብቴን ከሌሎች ጓግቼ ወዜ ዋጋው ተመናምኖ ሰው መሆኔ ትቢያተኖ ከበሉት ስር ጾም አዳሪ ከኖሩት ስር አኗኗሪ ዘናጭ ኢትዮጵያዊ ነኝ ይሄ ዘመን የፈጠረኝ ሙግቴ ጠፍቶ ክርክሬ ወኔ ሞልቶ ተኮምትሬ ሲጠሩኝ አቤት ሲልኩኝ ወዴት ሲሰድቡኝ ስቄ ቁጣዬን አምቄ ዘራፌን ውጬ ተለጉሜ የምከነከን ጫቴን ጥሜ ዘናጭ ኢትዮጵያዊ ነኝ ዘናጭ ኢትዮጵያዊ ነኝ ይሄ ዘመን የፈጠረኝ ጊዜን ላልወስድብህ ይሄ ይበቃል ታማኝ አመሰግናለሁ ወርቅነህ በጣም አመሰግናለሁ እንግዲህ ካልተቋረጠ ወደ በኋላ ላይ ወደ አንተ መለሳለሁ መላኩ አንተም ቢሆን ሩቅ ሀገር ነው በእናንተ እየነጋ ነውና ብዙ ሰዓት ላለመውሰድ በዚህ ዘፈን ምክንያት የደረሰብህን ነገር በተለያዩ መገናኛ ዘዴዎች ሰምቻለሁ አሁን በምን ሁኔታ ላይ ነው ያለው በዚህ ምክንያት ድብደባም ሀገር ለቆ መውጣትም ደርሶብሃል እና ይሄ ነገር ወደፊት እንዲህ አይነት ነገር ውስጥ እንዳትሳተፍ ያደርጋል ወይስ ያነሳሳል እስቲ ሁለቱን አንድ ላይ መልስልኝ እኔ ምናልባት እድሜ ያናህል ፖለቲካ ውስጥ የሚያስገባኝ ባይሆንም ግን አሁን አይደለም የጀመርኩት እኔ ቁጥር 1 ካሴቴም ቁጥር 2 ካሴቴም በተለይ ቁጥር 2 ካሴቴ ላይ ከ4 ዓመት በፊት ነበር የተለቀቀውና እዛም ላይ አብዛኛው ቋንቋ በአማርኛ ባይሆን የጉራጌ ህዝብ ያውቀዋል ሻቦም ታወጦኒ ይዘድረሽ ይታራሽ ምን የምተትን የምብጣረና ወርሽ ዘንድሮ ይበቃሻል በቃሽ በሏት አይኔ እንኳን ማየት ባይችል በዱላ እንኳን መሄድ ይችላል የሚል ያው ቅናው ያዘፋፈን ዘፈኝ ነበርና አሁን አይደለም የጀመርኩት እኔ ከመጀመሪያው አልበም ከ1997 በኋላ ባለው ጊዜ ሁላ ሙዚቃ ውስጥ እየታገልኩ ነው ያለሁትና ያው በተደጋጋሚ ብዙ ነገሮች ይደርሳሉ እኔ አስተዳደጌም ምንም ያደኩት ከኢትዮጵያ ህዝብ ነውና ሂደቴም እድገቴም በራሴ ምንም ያደረኩት ነገር የለም ከእግዚአብሔር ቀጥሎ ኢትዮጵያ ህዝብ ነው ያሳደገኝ ከሙዚቃው ማለፌ በንግዱ ማለም በስራውም ጥሩ ደረጃ ላይ ደርሻለሁና በአጠቃላይ በእነዚህ ሙዚቃዎች ላይ እያንዳንዱ የራሱ የሆነ ተጽዕኖ ነበረው ግን አንዳንዴ የሚደርሰውን ነገር ለህዝቡ ላይ ስለምታደርገው የሚደርሰውን ነገር ሳይሆን መፍራት ያለበት ለህዝቡ ማድረገው ነገር ምንድነው ብዙ ጊዜ ሚዲያ ላይ ስንቀር ሁሉም የአርቲስት እኔም ጨምሮ ሁላችንም የኢትዮጵያ ህዝብ ሀብቴ ነውና የኛ ሀብት ህዝቡ ከሆነ እኛም ደግሞ የህዝቡ ሀብት መሆናችንን ማረጋገጥ መቻል አለብን በተግባር እኔ ጉራግኛ ስዘፍን ስሜ ባያቁትም ማንንም ሰው ባያቀኝም ይሄ ዘፋኝ እኮ የጉራግኛ ተወላጅ የጉራግኛ ዘፋኝ ነው ይባላል ስለዚህ ለብሔረሰብ እኔ አምባሳደር ነኝ ተወካይ ነኝ ማለት ነው የጉራጌ ብሔረሰብ እኔን ወክላለሁ ጥሩ ስራ ይዤ ተሰራው ፋሲል ሲዘፍን ማንንም ሰው አይቶት የአማርኛ ዘፈን እንደሆነ ማንንም ሰው ይገባል ስለዚህ እያንዳንዱ አርቲስት የብሔረሰቡ አምባሳደር ተወካይ ነው ስለዚህ ፈለግነው ማልፈለግነው ብሔረሰባችን የሀገራችን የህዝቡ ሁኔታ ማንጸባረቅ ግዴታችን ነው ፈልገነው ብቻ አይደለም ግዴታችንም ጭምር ነው ምክንያቱም እዛ ጋር እንላለና ህዝቡ የኛ ሀብት ነው ካለን የህዝቡ ችግርም የኛ ችግር ነው ማለት ነው ስለዚህ ከነዚህ ጋር ተያይዞ በአጠቃላይ በሰራቸው ስራዎች ያው ቅድም እንደገለጽከው ድብደባው በኢኮኖሚካል የደረሰው ነገር መጨረሻ ላይ ደግሞ
ሰው ነህና በቃ ነገሮች በጣም ሲከብዱብህ ያው እኔ አሁን እንደምታየው የቀኝ እጄ ስብራት የተሰበረ ነው እዚሁ ከፍተኛ አደጋ አለብኝ ራሴም ላይ ያው የመሃል አንተ የተነከተ ነውና እነዚህ ነገሮች ያው ተደማምረው በአጠቃላይ ከተማ አንፃር ያው መጨረሻ አልቻልኩም በቃ ወደ መጨረሻ አካባቢ አሁን ሰዓት ያው ጥሩ ሁኔታ ላይ ነው የምለው ነገር አይደለም ግን ቅድም እንደገለጽኩልህ አስተዳደገም ለዚህ የሚያደርሰኝ ከፈጣሪ ቀጥሎ የኢትዮጵያ ህዝብ ነው አሁን የኢትዮጵያ ህዝብ እንግዲህ ከጎኔ እንደሚሆን ተስፋ አደርጋለሁ በተለይ በዚህ አጋጣሚ እዚህ ፕሮግራም ላይ ያሉት የሞያ አባቶቼ ወንድሞቼ እንግዲህ ይሄን መልእክት በቀጥታ አስተላልፌ ስለማላክ እንግዲህ ያለሁበት ሁኔታ እያንዳንዱ ነገር መዘርዘር አልፈልግም ለግሌ ግን እውነቱ ለመናገር መኖር ብፈልግ ኢትዮጵያ ውስጥ ከማንም እንግዲህ ጥሩ ኑሮ ካላቸው አርቲስቶች መሀከለኛ ኑሮ ላይ ያለው ሰው ነው የራሴ ምንም አላጣሁም ምንም ነገር ምንም የምፈልገው ነገር ያጣው ሰው አይደለም የራሴ ኑሮ ብቻ ፈልጌ መኖር ግን አልፈልግም ቀደም እንደገለጽኩልኝ የሁሉም ሰው ችግሬ ነው የሁሉም ሰው ሞት ነው ስለዚህ የኔ ብቻ ተደስቶ መኖር የኔ መኪና መያዝ ወይም የኔ መላኩ በቃ ምግብ ቤት ከፈተ ይሄን አለው እንዲባል አልፈልግም ምክንያቱም ህዝቡ ዛጋ እያየሁት ያለው ነገር አለ ሰው እየሞተ እያዘነ ነው ስለዚህ ያን ህይወት ለኔ ያስደሳች ይችላል ነበር አሁን እንግዲህ ያለውበት ህይወት ላይ ነኝ እግዚአብሔር ይመስገን ግን ከኔ ባሱም የታሰሩም የሞቱም ስላሉ በዚህ ህይወትም አሁን ባለውበት ሁኔታ ደስተኛ ነኝ በአጠቃላይ ይሄን ብዬ ስለ ችግር ማውራት አልፈልግም አሁን ያለውበት ሁኔታ ግን ጥሩ ሁኔታ ላይ አይደለሁም በእርግጠኝነት ግን በኢትዮጵያ ህዝብ ላይ ከፈጣሪ ቀጥሎ እምነት አለኝና አሁን ካለውበት ነገር የተሻለ ቦታ ደርሳለሁ እየተስፋ አደርጋለሁ ግን ሁሌም ምን ጊዜም ይሁን ህይወት እስከምታልፍ ድረስ የኢትዮጵያን ህዝብ ችግር ከማጋራት ወደ ኋላ አለለም አሁንም በዚህ በስደትም ዓለም ቢሆን የኢትዮጵያን ህዝብ ችግሬ ነው አሁንም ቢሆን የራሴ ኑሮ ለማመቻቸት ወደፊት ምንም መቀድ የለኝም ምንም ምክንያቱም የሁላችንም ህይወት ሲስተካከል የሁላችንም ህይወት ተመሳሳይ ተመጻጻኝ ሲሆን ሁላችንም ፍትህ ሲኖረን ሁላችንም ችግር ሲገባ የዛኔ ምናልባት እንደ ህዝቡ መኖር ይችላል ይሆናል እስከዛ ድረስ ግን ትግሉን አላቆመውም አሁንም እዚህ ችግር ላይ ትግሉን አላቆምኩትም በጣም ነው ማመሰግነው መላኩ ያለህበትን ሁኔታ በግሌ አቃለው በእንዲህ አይነት በእምነታቸው የሚጸኑ ለዓላማ ለቆሙ ሰዎች ሌላውም ኢትዮጵያዊ ከጎንህ እንደሚቆም ተስፋ አደርጋለሁ እኛም ባለን አቅም አብረንህ እንደሆን በዚህ አጋጣሚ ገልጻለሁ በርታ እንዳልከው ለጊዜያዊ የህይወት ድሎት ሲባል መተው ይቻላል ግን ዞሮ ሁላችንም ስንተኛ ሰላም አለን ወይ ባረግነው ነገር አንጸጸትም ወይ ትልቁ ነገር እሱ ነው ነገ ታሪካችን ፍርድ ይሰጣልና የደረሰብህ ነገር አሳዛኝ ቢሆንም ይሄ ደግሞ መከፈል ያለበት ነገር ነበር ስለዚህ በርታ ነው የምልህ በጣም ነው ማመሰግነው ወደ እናንተ ልመለስ እዚህ በአካል ወዳላችሁት መሐሪ በኔ ፕሮግራም ላይ ከዚህ በፊት አልቀረብክም በዚህ በሀገራዊ እንቅስቃሴ ጉዳይ በተጫወትካቸው ዜማዎች ምክንያት ነው በዛሬው ፕሮግራም ላይ እንድትገኝ የፈለኩት ይገባኛል ሌሎች ታሪኮች ይኖሩሃል ግን እስቲ በተለያዩ የባህል ዘፈን ጨዋታዎች ትታወቃለህ አሁን ግን በተለይ በቅርቡ የተጫወትከው ስለ ጎንደር ህዝብና ስለዛ አካባቢ እንቅስቃሴ ተጫውታል እስኪ በመጀመሪያ የዘፈኑን ሐሳብና ለሌሎች ያቀረብኩት ጥያቄ ነው ለምን እንደተጫወትከው ግለጽልኝና ተጨማሪ ጥያቄ ይኖረኛል ያው እንግዲህ ያለኝ ትንሽ ነገር ለጣላ አድርጌያለሁ ማንኛውም ሰው የሚሰማውን ስሜት መግለጽ ግድ ነው አንዳንድ ጊዜ ወይም ፈረንሳይ ወይም ለንደን የሆነ ነገር ሲሆን አሜሪካኖቹ ይሯሯጣሉ ሌላው ሌላውም ሀገር ከየትም ሲሆን ሁሉም ነጭ ለምን እንዲሆነ እያለ የሆነ ነገር ያወራል ዘር ቀለም የሚለይበት ነገር አለ እኔም ከዛ በፊት በኦሮሚያ ክልል በተደረገው አንዳንድ ነገሮች የኦሮሚያ ክልል አርቲስቶች ዘፍነዋል ምናምን ብለዋል እንሰማለን ትርጉሙን ባናውቀው እንደዚህ ለዘፈኑ አይባል ሁለተኛ ደግሞ
ጎንደር ላይ በተደረገው ነገር ያው ሁሉ ህዝብ ወጥቶ የሚፈልገውን ነገር ሲጠይቅ መብቱን ሲጠይቅ ዝም ማለት በጣም ከባድ ነው። ስለዚህ ያን ነገር ለመግለጽ እኔ ቪዲዮውን እያየሁ ጎንደር ህዝብ እንደዚያ ሲሆን አለቅስ ነበር። የእውነቴን ነው የምነግርህ። እና ምን ብዬ ነው አሁን ይሄን ህዝብ ቢያንስ እንኳን ስሜቴን ልገልጽለት የምችለው? እኔ ምንም ነገር አይደለሁም ወይ በትካይ ምናምን ነው፣ ግን የተሰማኝ ፊሊንግ ያ ማህበረሰብ እኔ ያደግኩበት ነው የነበርኩበት ነው። ሁሉም በነቂስ ወጥቶ መብቱን ሲጠይቅ የሚሰማኝን ነገር መግለጽ ግዴታ ነው እና ስሰማው የራሴን ያለቀስኩት ዘፈኑ ማለት ነው። እና አጋጣሚ የሰውንም ስሜት የሌላውንም ስሜት ገልጿል የሚል ስሜት አለኝ እና 99% እውነተኛ የሆነ ነገር ሰው የተቀበለው ብዙ የሆነ ነገር እንደዛ የሆነው እኔ ከልቤ ከስሜቴ ፈልጌ ነው ያደረኩት። ምክንያቱም ሰው ሲሞት ወይም ሰው ሲገደል ወይም ሰው ሲታሰር ሁሉም እንደሚለው ማውገዝ መቻል አለብን ሁላችንም ማለት ነው። አንድን ሰው መንግስትም አካል ይሁን የህዝብም አካል ይሁን የምንም አካል ይሁን ሰው ሲሞት የአብዮት እናት ስትሞት የኔ እናት ነች። አንዲት እናት በልጇ ላይ እንደዛ የሆነ ነገር ስትሆን የኔ እናት ብሎ ማሰብ ግዴታችን። ያን ነገር ደግሞ መናገር የምንችለው በተሰጠን ጥበብ እንጂ ያግጥም አሁን እኔ ያግጥም በእኔ አቅም የሚጻፍም አይደለም የሚደረግን እግዚአብሔር እንዲሆን ነገር አቀብሎኝ ነው ይመስለኛል። እና የበኩሌን ለጎንደሮቹ ወይም ለዛ አካባቢ ሰው ያበረከትኩት ነው። በእርግጥ ጎጃም አካባቢ እንደዛ ትልቅ ነገር ባህር ዳር ትልቅ ነገር ሰርተዋል። ግን እኔ ከመስራቴ ጎንደርን ብቻ ስለሆነ በአንድ ቀን አደረስኩት። አንድ ቀን ያ ነገር ወጣ። ከዛ በኋላ ያለው ነገር ያው የቀጠለ ሄደናል። ለዚህ ለእውነት የሆነ ነገር ግዴታችን ነው መስራት። ሁሉም ሰው መስራት ግዴታ ነው። ከምን ጋር የሚያያዝ ነገር አለ። በጣም አመሰግናለሁ መሀሪ። እንግዲህ የዘፈኑ ውጤት የሚለካው ህዝቡ ጋር ደርሶ ነው። ህዝቡ ጋር ያገኘው ምላሽ እንዴት ነበር? ህዝቡ ጋር እንግዲህ የእውነቴን ነው የምናገር 99% ከዓለም ዙሪያ ነው ሰው የሚደውልልኝ። 99% ደግሞ ያው 100% ይባል አይኖርምና 99% በጣም ሁላችንም ስሜታችን የልባችን ትርታ ሰርተህልናልና ብዙዎች እናመሰግናለን። እኔም በዛ ደግሞ አስተያየታቸውን እቀበላለሁ። በጣም ደስተኛ ነኝ። በጣም ጥሩ። ሻምበል ወደ አንተ ልምጣ። አንተ እንግዲህ በዚህ በሀገራዊ ዘፈን ከታሪክ ይፍረደው ከሚለው ጀምረህ ቆይታል እና በተለያዩ ጊዜ በሀገራችን በሚከሰቱ ጉዳዮች ላይ ሁልጊዜ ትዘፍናለህ። አሁን በመጨረሻ ላይ በተለይ በወልቃይት ዙሪያ የዘፈንከው እንደውም የጎንደር ሰልፍ ላይ ህዝቡ ከፍቶት ሲደንስ ሲጨፍር ተመልክቻለሁ እና ከዛ በኋላ በወሎ የተጫወትከው ነገር አለና እንደውም የወሎን ህዝብ ተነስ ለማለት እስቲ ስለ ዘፈኑ ሐሳብ ንገረኝና እስካሁን ካደረካቸው የተለየ ነው ወይ? እንግዲህ እኔ መጀመሪያ ወንድሞችን ለምስጋና አቀርባለሁ። በዚህ ሙያ ላይ 27 ዓመት ሙሉ ቆይቻለሁ። ምክንያቱም ይሄ መንግስት በኢትዮጵያ ህዝብ ላይ የሚያደርገው ስህተት እያየሁ ዝም ማለት ይከብዳል። ብዙ ነገሮች ሰርቻለሁ። ወደ 27 ዘፈኖች ሰርቻለሁ፣ የሀገር ዘፈኖች እነዚህ ከመጡ ጀምሮ። ግን ምንድነው እኔ ማንተን ባደግንበት አካባቢ ሁሉ ጊዜ የኖርንበት እድሜያችን ቅስቀሳው የሚደረገው ሁሉ ጊዜ ስለ ታላቋ ኢትዮጵያ ነው እና ብዙ የዘፈንኩትኝ ስለ ኢትዮጵያ ነው። በኋላ አንድ ልጅ ደውሎ ከሴንት ሉዊስ ሻምበል የወልቃይት ህዝብ እኮ እየጨረሱት ነው፣ እንደው ለምንድነው ስለ ወልቃይት ህዝብ ማሰራው አለኝ። አይ በጣም ጥሩ፣ እንዲያውም የሚሰማኝ ነገር ነው ብዬ ግጥሙን ራሱ ተንሳይ የሚባል ልጅ የወልቃይቱ ግጥም ነው የሰራው፣ ዜማውን ማስተካከል የሰራው። ያ ዘፈን በጣም ቆንጆ ሆኖ ቴሬ በጣም አመሰግናለሁ። እንግዲህ ከመጣሽ እሷ ነች ደግሞ የተቀበለችኝ። ከኔ ጋር መቆም አንዳንዴ በጣም የከብድ ነገር አለ እና ዘፈኑ በጣም ቆንጆ ሆነ። ጋሽ እርጋ አንዴ ምን ብሎኛል፣ ሳሎዚ አግኝቼው ጋሽ እርጋ
ያንተን ሽለላ ማን ነው እንደው ሊተካው የሚችለው ስለው ማሲንቆን ካልጣልከው አንተ ነህ አለ። እና አንድ ግጥም አሰማኝና ከዛ ይሄንን በ60 በኢትዮጵያ አቆጣጠር በ68 ነው የሸለልኩት ብሎ ያሰማኛል። ሲያሰማኝ ዝም ብሎ እየተጫወተ በኋላ ቺንኪ በአጋጣሚ ይሻት እና በቃ ይሄን ነገር ጋሽርጋንም እያስታወስኩ ነው የሸለልኩትና በጣም ቆንጆ ስራ ነው። ሁልጊዜ እንደ ወያኔ 100% መቼም ላይወዱኝ ይችላሉ። እነሱ 100% ምርጫ አልተኝና የሚወድ ማለ አንዳንዶቹ ቆንጆ ዘፋኝ ነህ ግን አንድ ክፍለ ሀገር ለምን እንደዚህ ትላለህ የሚሉም አሉ። ከዛ ደግሞ ቀጥዬ ይሄን ነገር ከሰራው በኋላ ወሎን ስታየው እንግዲህ በቃ የቀረው ሪኩም ነው ዘፈኑ። በቃ አገሩ አጥፍተውታል አይናገሩም ወይም ሰው ስለሌላቸውና አንድ ጓደኛ ያለ እሱም ከሱ ጋር ሆነ እንዴት ነው ምናምን በሚለው ሰዓት አይ በቃ የኛ ሀገር እኮ ጠፍቷል እንዴ አርቲስቶቹ የሚያስታውሱ ጠፋ እና እባክህ ዘፈን አለ። እሺ ብዬ ያው ከሄኖክ ጋር እና ተማከርን። ዜማውን ሄኖክ ሰራው፣ ግጥሙን የተወሰነውን እኔ ሰራሁት፣ የተወሰነውን ደግሞ ያ ልጅ አትላንታ ያለው ንጉስ የሰራው ቆንጆ አድርገን ሰራ ነው። እንግዲህ ይሄው ነው ትግሉ ደግሞ ይቀጥላል።